ሁልጊዜም ፈገግ ማለትውን አይዘንጉ። ጤና ይስጥልኝ። ስለ አቮካዶ፣ ስለ ሙዝና ብርቱካን፣ ስለ ፓፓያ፣ ስለ ድንች፣ ስለ ቲማቲም፣ ስለ ንጹህ አየርና ስለ ንጹህ ውሃ በአጠቃላይ አትክልትና ፍራፍሬዎች በነገራችን ላይ አትክልትና ፍራፍሬዎችን በብዛት የጠቀስኩላችሁ ጤና ሲታሰብ ቀዳሚ ምርጫዎቻችን ስለሆኑ ነው። ሶደር ዩቲዩብም ጤንነትዎት የተጠበቀ እንዲሆን ከመመኘት ባለፈ እነዚህን የጤና ፕሮግራሞች እያሰናዳ ወደ እናንተ ሲያደርስ ነበር። ደስታ የህይወት ታላቁ ገጸ በረከት ነው። ነገር ግን ከደስታ የራቀ ህይወት እየመሩ ከሆነ ጤናማና የተስተካከለ ምግብ መመገብ ብቻ በራሱ በቂ ሆኖ ስላላገኘ ነው የዛሬውን ፕሮግራም አዘጋጅተንላችኋል። አብሮነታችሁ አይለየን። ሰውም በእንጀራ ብቻ እንዲኖር መፈለግ ያለውን መንፈሳዊ ዓለም መርሳት ነው። በእኔ አስተውሎት ደስታ ከሌለ ምግብ ከጉሮሮ አይወርድ። ጤናማ አመጋገብና ኑሮ ይሏቸዋል ይሄ ነው። ስርዓተ ሰውነት እንጀራን ለስጋው ሲወስድ ደስታን ለመንፈሱ ያቀብላል። ሁለቱ አንድም ሁለትም ናቸው። አይነጣጠሉም፣ አይከፋፈሉም። ካሮት ለአይን ጥራት ቢባልም ደስተኛና በፈገግታ የተሞላ አይን መፍጠር የምንችለው ግን እኛ ነን። ለጨጓራና ተያያዥ በሽታዎች ፍቱን የሚሆነውን የአትክልት ዘር መመገብ ከደስታ ለራቀና ብስጩ ህይወት ለተላበሰ ሰው ምናልባት ማስታመሚያ ካልሆነ በስተቀር የደስታ ምንጭ ሊሆን አይችልም። ለቆዳችንና ለፊታችን ጥራት የሚሆኑ የወይራ ዘይት፣ አቮካዶና ንጹህ ማር እንዲሁም ሌሎችንም መጠቀም ቆዳችን ውብና ጽዱ ቢያደርገውም እንኳን የደስታና የፈገግታ ሂሳብ ግን ያለው እኛ ጋር ነው። ለልብ ምታችን ሚዛናዊ የልብ ጤንነት በሐኪም ትዕዛዝ ምግብ ማስተካከል ቢኖርም ከክፋት የራቀ በጎ ሐሳብና በሐሴት የተሞላ ደግ ልብ ከኛ ይጠበቃል። የሎሚና የቲማቲም ጭማቂ ለእጅ ውበትና ጤንነት የሚመከር ቢሆንም ለሰላምታ የሚዘረጋ ንፉግ ያልሆነ ማድረግ ግን አይቻለውም። የእግር ፈንገስን ለመከላከል የተሰነጣጠቀ የተጎዳ እግርን በአትክልትና ፍራፍሬ ቅመማ ማከም ቢቻልም መልካም አካሄድን የሚሄዱበትን የህይወት መንገድ አይቀይረውም። አያችሁ፣ የተስተካከለ ጤናማና የተመጣጠነ ምግብ መመገብ ብቻ በራሱ የጤናማነት መገለጫ አይደለም ያልኳችሁ ለዚህ ነው። ጤናማና ደስተኛ ህይወት ለመምራት ከፈለጉ ደግሞ ከሳቅና ከፈገግታ ጋር መቆራኘት ያስፈልገውታል። በነገራችን ላይ ሳቅ በየትኛውም ሰው ፊት ላይ ያምራል፣ ፊት አይመርጥም። ሳቅ አስገራሚና ፍቱን መድኃኒት፣ ወጪና ኪሳራ የሌለበት ፈዋሽ ሆኖ አግኝቼዋለሁ። ምን አለ በህክምና ጠበብት በቀን 3 ጊዜ ጠዋት፣ ከሰዓት፣ ማታ ተብሎ የሚታዘዝ ቢሆን ብላችሁ አታስቡ? የቅርብ ጥናት እንደሚያመለክተው በሳቅ የተሞላ ስብዕና እድሜን ይጨምራል፣ አእምሮን ነፃና ከስቃይ የጸዳ ያደርገዋል። ንጹህ አየር፣ ሰላምና ሳቅ ለሰው ልጅ እጅግ አስፈላጊ የነፍስ ምግቦች ናቸው። ሳቅን የዘወትር የጤና መጠበቂያ መንገዶ ያድርጉ። ስለታደሙና ምርጫዎት ስላደረጉ ከልብ እናመሰግናለን። አስተያየት ካለዎት ይጻፉልን። አብራችሁ የቆየሁት ሀና ማርያም በላይ ነበርኩ። ዘወትር ፈገግ ማለትዎን አይዘንጉ። ጤናዎት የተጠበቀ ይሁን። ቻው።